ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከሚከታተሉኝ ተከታታዮቼ ውስጥ ከተጠየቁ ጥያቄዎች አንዱን የሚመልስ ነው። እሱም ምንድነው? ፍየል ላይ ብሰራ ይሻለኛል በግ የትኛው አትራፊ ያደርገኛል የሚል ጥያቄ ነበር እና ያንን መሰረት አድርጎ የተዘጋጀ ፕሮግራም ነው የዛሬ ፕሮግራሜ። ከፍየልና ከበግ የትኛው የተሻለ ትርፋማ ያደርጋል? ምን የተለየ ባህሪስ አላቸው? ትርፋማነታቸውን ለማየት ለመገምገም ምን ላይ ማተኮር አለብን የሚለውን ይመልሳል። እንደ መግቢያ ያህል ከ2021 እስከ 2023 በተወሰደ መረጃ መሰረት አገራችን ከ52.5 እስከ 54 ሚሊዮን የሚደርሱ ፍየሎች እንደዚሁ ደግሞ ከ42 እስከ 43 ሚሊዮን የሚደርሱ በጎች እንዳሏት መረጃዎች ይገልጻሉ። በዚህ መሰረት ሀገራችን በአጠቃላይ በአፍሪካ አንደኛ ስትሆን በዓለም አቀፍ ደረጃ ደግሞ በአምስተኛ ደረጃ ላይ ትገኛለች። የፍየልና የበግ እርባታ በሀገራችን ከፍተኛ ትርፋማ ሊያደርግ የሚችል ዘርፍ ነው። ሆኖም የተሻለው የፍየል ነው የበግ ነው የሚለውን አማራጭ ብዙውን ጊዜ የሚወሰነው በምናረባበት በምንሰራበት የግብርና ኢኮሎጂካል ዞን እና በገበያ ትኩረት ላይ ያደረገ ነው። ፍየሎች በአጠቃላይ በደረቃማ ወይም ከፊል በረሃማ ዝቅተኛ ቦታዎች ላይ የበለጠ ትርፋማ እንደሆኑ መረጃዎች የሚጠቅሱበት ሁኔታ አለ። በጎች ደግሞ በደጋማ አካባቢዎችና በተለይ ለማድለብ ትርፋማ ሊያደርጉ ይችላሉ የሚል ሐሳቦች ይቀርባሉ ብዙ ጊዜ። ስለሆነም እስቲ እኛ ምን ላይ ትኩረት አድርገን እንገምግም ያለውን ነገር የሚለውን እንደው ግንዛቤ እንዲፈጥርላችሁ በሚል ያዘጋጀሁት አሉ ከዚህ በታች አቀርባለሁ። ተላማጅነት ወይም አዳፕቲቢሊቲያቸውን ስናይ ፍየሎች ከላይም እንደተጠቀሰው ደረቅ ወይ ከፊል በረሃማ አካባቢዎች የሚረቡና በብዛት ቁጥቋጦዎችን የሚጠቀሙ እንደመኖነት ማለት ነው የሚጠቀሙ ሲሆን በተፈጥሮ ጠንካራና ተላማጅነት ባህሪ ያላቸው መኖ ውስን በሆኑባቸው ደረቅ አካባቢዎች በሰፊው የሚረቡ ናቸው። በጎችን ስናይ ደግሞ በደጋማ ቦታዎችና ግጦሽ ካለበት አካባቢ የተሻለ ይስማማቸዋል። በቀዝቃዛና እርጥበት ባለባቸው አካባቢዎች በተሻለ ደረጃ ይረባሉ። የመኖ አጠቃቀማቸውና ወጪዎችን ስናይ ፍየል እንደ ቁጥቋጦና የሰብል ቅሪቶች ያሉ የተለያዩ ዝቅተኛ ጥራት ያላቸውን መኖዎች በብቃት ይጠቀማሉ። ስለሆነም የመኖ ወጪያቸው ዝቅተኛ ነው። ፍየሎች በአብዛኛው ጊዜ ለውስጣዊ ጥገኛ ተውሳኮች የበለጠ ተጋላጭ ናቸው። በመሆኑም መደበኛ የሆነ የትል ማጽዳትና ተጨማሪ የማዕድን ይዘታቸው ጥሩ የሆኑ መኖ ሊሰጣቸው ይገባል። በጎች ደግሞ ጥራት ያለው የግጦሽ መሬት ከሌለ ከፍ ያለ የመኖ ወጪ ሊኖራቸው ይችላል። ነገር ግን ተጨማሪ ለምንሰጣቸው መኖ በተለይም ለማድለብ ከሆነ ጥሩና ፈጣን ምላሽ ይሰጣሉ። በእርጥብና ጭቃማ አካባቢዎች ውስጥ ረዘም ላለ ጊዜ ከተቀመጡ ግን ለመተንፈሻ አካላት በሽታዎችና ለእግር ችግሮች የበለጠ ተጋላጭ ናቸው። የመራባት ሁኔታቸውን ስናይ ፍየሎች የመራባት ሂደታቸው ፍጥነት ያለው ከፍተኛ የመውለድ መጠን ብዙ ጊዜ እንደምታውቁት ያው 2 መንታ 3 መንታ ድረስ የሚወልዱበት ሁኔታ አለና ስለሆነም የመንጋ እድገታቸው ፈጣን ያደርገዋል። በጎች በዘር ላይ የተመሰረተ ነው የመንታ አወላለዳቸው በዘር ላይ የተመሰረተ ነው። ቢሆንም ከፍየሎች ይልቅ ዝቅተኛ የመራባት መጠን እንዳላቸው መረጃዎች ይገልጻሉ። ከገበያ ፍላጎት አኳያ ስናይ የፍየል ስጋና ወተት በገበያ ላይ ያለው ፍላጎት በአሁኑ ሰዓት በከፍተኛ ሁኔታ እየጨመረ እንደሆነ ይታወቃል። በአገር ደረጃ ደግሞ ወደ መካከለኛው ምስራቅ ከፍተኛ የኤክስፖርት ፍላጎት አለ በፍየል ዙሪያ ማለት በተለይ በፍየል በግ ማነው ስጋ ማለት ነው። በጋ ስንመጣ በተለይም በሃይማኖታዊና ባህላዊ በዓላት ወቅት ከፍተኛ የአገር ውስጥ ፍላጎት አለ። ያው እንደሚታወቀው የተለያዩ በዓላቶች አሉ በክርስትና በሃይማኖቶች ሊሆኑ ይችላሉ በእስልምና ሃይማኖት ላይ እንደዚሁም በአብዛኛው ለበዓላት የሚታረዱት የሚመረጡት በጎች ናቸውና ከዛ አኳያ ያንን ትኩረት ያደረጉና ተመራጭ ናቸው ለማለት ነው በጎች ማለት ነው። የምርታቸውን ሁኔታ ስናይ
ከፍየል ያው እንደሚታወቀው ስጋ እናገኛለን፣ ወተት አለ፣ የቆዳ ምርት አለ። እንደዚሁ ደግሞ የፍግ እንደዚሁ ፍግም እንደዚሁ ያው ፍግ በእርግጥ ከሁለቱም ሊገኝ ይችላል። እና ፍግም ያው ከነሱ ይገኛል ከፍየልም ማለት ነው። እና ሌላው ግን ያው ፍየል ላይ ስጋቸው ድርርብ ነው፣ ከበግ አኳያ ድርብርብ ነው ይባላል በተለምዶ ማለት ነው። በተለይ ደግሞ ከተማ ውስጥ በጣም ፍላጎቱ እየጨመረ መጥቷል። የፍየል ሉካንዳ ቤቶች እጅግ በጣም በቁጥር በሚያታክት መልኩ በየከተማው ተስፋፍቶና መጠኑ አድጎ ታገኛላችሁ ማለት ነው። እና የገበያ ፍላጎቱ በጣም ከፍተኛ ነው ማለት ነው፣ ከፍየል ስጋ አኳያ ማለት ነው። የበግ ስጋ ብዙም ሉካንዳ ቤት አናገኝም። በአብዛኛው ሆቴል ቤት ነው የሚገኘው። አልፎ አልፎ ነው በግ ስጋ በተለይ ደጋማ አካባቢዎች የተወሰነ ደረጃ ሊገኝ ይችላል፣ እዛ ፍየል በብዛት ስለሌለ ማለት ነው። ግን በሉካንዳ ቤት በተለያዩ ትልልቅ ከተሞች የምናገኘው የፍየል ስጋ ነው። ከበግ ደግሞ ያው ስጋም እናገኛለን፣ ሱፍ እናገኛለን፣ ቆዳና ያው ፍግ ያው ተመሳሳይ ነገር ሊሆን ይችላል። ከበጎች እንግዲህ እንደሚታወቀው የሱፍ ምርት እናገኛለን ብለናል። ይሄ እንደ ዝርያው ሊለያይ ይችላል። ሁሉም በግ የሱፍ ምርት አይወጣውም። በዚህም ተጨማሪ የገቢ ምንጭ ሊፈጥር ይችላል ማለት ነው፣ ከበግ ማለት ነው። ከአያያዝ አኳያ ፍየል ብዙውን ጊዜ በቁጥቋጦ ላይ ያላቸው ልማዶች እና በተወሰኑ አካባቢዎች ራስን የመጉዳት እድሎች አሉ ተብሎ ይታሰባል። ስለሆነም ተጨማሪ ክትትል ያስፈልጋቸዋል ፍየሎች ማለት ነው። በጎች ጋር ግን ስናይ አጠቃላይ በተፈጥሮ ማኔጅ የሚደረጉ በቀላሉ መያዝ የሚቻል ማኔጅ ማድረግ የሚቻል ማስተዳደር የሚቻልበት ተፈጥሯዊ ባህሪ ስላላቸው ቀላል ናቸው በጎችን ማኔጅ ለማድረግ። እንደ ማጠቃለያ ፍየሎች ብዙውን ጊዜ ቶሎ የመላመድ ፈጣንና በዝቅተኛ የምርት ወጪ ምርት ለማግኘት ተመራጭ እንደሆኑ ይታሰባል። ይህም ለዝቅተኛ ገቢ ላላቸው ገበሬዎችና ደረቃማ አካባቢዎች በጣም ጥሩ አማራጭ ያደርጋቸዋል። የማያቋርጥ የገቢ ፍሰት እንዲኖር ያግዛሉ። ለቤተሰብ የምግብ ዋስትና ከፍተኛ አስተዋጽኦ ያበረክታሉ። በጎች በአብዛኛው በዓላትን ያተኮረ ሆኖ የገበያ ፍላጎትና የቅይጥ ግብርናን መሰረት ስናደርግ ለምሳሌ ሰብል የምናመርትና ከጎን ደግሞ በጎችን የምናረባበት ሁኔታ ካለ ይሄ የቅይጥ እንትን ለበጎች ተመራጭ ያደርገዋል ማለት ነው። የተረፈ ምርት ጋር ተያይዞ ከግጦሽ ጋር ተያይዞ ማለት ነው። ይህን መሰረት ባደረገ መልኩ እንደ የሰብል ቅሪቶችና አንዳንድ የግጦሽ ቦታዎችን ባካተተ መልኩ ከተሰራ በጣም አዋጪ ሊሆን ይችላል በግ ላይ። ስለሆነም በበጎች ከፍተኛ ፍላጎት ባላቸው ገበያዎች ላይ ሲያተኩሩ በጣም ትርፋማ ሊሆኑ ይችላሉ ማለት ነው። በበጎች ላይ የሚደርሰው የአካባቢ የገበያ ዋጋ በበዓል ወቅት በተለይ በጣም ከፍተኛ ስለሆነ ይህንን ታሳቢ ያደረገ ስራ የምንሰራ ከሆነ በጎች ሊመረጡ ይችላሉ። በመጨረሻም ግን እንደው ምርጡ ምርጫ የሚወሰነው ዋናው ማወቅ የሚገባን በሚኖረን በአካባቢያችን ባሉ ልዩ ሀብቶች ማለትም እነ መሬት ሊሆን ይችላል፣ መኖ ሊሆን ይችላል፣ ውሃ ሊሆን ይችላል። እነዚህ ላይ ያተኮረ ሊሆን ይችላል። በገበያ ፍላጎትና ተደራሽነት ላይ ትኩረት ለማድረግ አለብን። አሁን ከተማ አካባቢ ያሉ ሉካንዳ ቤቶች በግ ሰቅለው አታገኙም። በአብዛኛው በተለይ መካከለኛ እና ቆላማ አካባቢዎች ላይ ፍየል ነው በብዛት እና ያንን ታሳቢ ማድረግ አለብን ስንመርጥ ማለት ነው። የገበሬው ወይም ደግሞ የአርቢው የአስተዳደር ወይም የአያያዝ አቅም እሱም ይወስነዋል። ከበሽታ አኳያ በሽታን የመቆጣጠር የመቋቋም አቅማቸው ላይ እሱም ትኩረት ልናደርግ ይገባል ማለት ነው። እነዚህ መሰረት አድርገን ነው ምርጫ ውስጥ መግባት ያለብን ማለት ነው። ፍየሎች እንግዲህ እንደጠቀስኩላችሁ በደረቅ አካባቢዎች የበለጠ የመቋቋም ችሎታ ያላቸው ሲሆን በጎች ደግሞ በጥሩ ሁኔታ በሚተዳደሩና ቀዝቃዛ ሁኔታዎች ባሉባቸው አካባቢዎች ላይ በጣም ጠቃሚ ሊሆኑ ይችላሉ ማለት ነው። ትክክለኛ ክትባት፣ ትል ማጽዳትና የመኖሪያ ቤት ለሁለቱም ይሄ ትርፋማነትን ሊወስኑ ይችላሉ ማለት ነው። ስለዚህ ሁለቱም ትናንሽ አመንዣጊ እንስሳቶች ለሀገራችን ኢኮኖሚና በሚሊዮን ለሚቆጠሩ የገጠር ቤተሰቦች ኑሮ ለመጠበቅ እጅግ አስፈላጊ ናቸው። የገቢ ምንጭ ሆነው ያገለግላሉ። የምግብ ዋስትናን ለማረጋገጥ ያግዛሉ። እናም እንደ ድርቅ ካሉ አደጋዎች ዋስትና ሆነው ሊያገለግሉ ይችላሉ። ስለዚህ ሁለቱም በአግባቡ ከያዝናቸውና የገበያውን ሁኔታ ለትርፍ ለሚሰሩ የንግድ ስራዎች ጉልህ እድሎችን ይፈጥራሉ
ማለት ነው። ዋናው ነጥብ እዚህ ጋር ፍየሎች የሚረቡባቸው አካባቢዎች በጣም ቆላማ፣ ደረቃማ ወይም ደግሞ ከፊል በረሃማ አካባቢ ምንም ጥያቄ የለም ከበጎች ይልቅ ትርፋማ ሊያደርግ የሚችለው ምንድነው? ፍየሎች ሊሆኑ ይችላሉ። ምክንያቱም እዛ አካባቢ በቂ ግጦሽ የመኖር እድሉ አነስተኛ ከመሆኑ አኳያ ቁጥቋጦ ላይ ነው ልናሰማራ የምንችለው። ያንን ደግሞ ከበጎች ይልቅ ፍየሎች ይመርጣሉና ፍየሎች ላይ ብንሰራ፣ ደጋማ አካባቢ ላይ ደግሞ ካለው የኢንቫይሮንመንት አኳያ ካለው ቅዝቃዜ አኳያ በግ የራሷ የሆነ በተፈጥሮ ቅዝቃዜውን መቋቋም እንድትችል የተሰጣት አለ ማለት ነው እና በግ ላይ ትኩረት ብናደርግ የደጋ በግ ስጋው ጥሩ ነው ተብሎ ይታሰባል እና በአብዛኛው ደጋማ አካባቢ በቂ ግጦሽ ካለ በጎችን በቀላሉ አርብተን አድልበን ቅርብ ለሆኑ አካባቢዎች በቀላሉ ለገበያ ማቅረብ የሚያስችልና ትርፋማ ልንሆን የምንችልበት እድሉ አለ ማለት ነው። እንግዲህ ግንዛቤ ለመፍጠር ያህል ነው። ፍየልን ምረጡ በግን ምረጡ አይደለም። እንደየ አካባቢያችን ምቹ ሁኔታ የአካባቢያችን ኢንቫይሮንመንታል ኮንዲሽን ላይ የገበያ ፍላጎት ላይ መሰረት አድርገን እንደየ አካባቢያችንን እንድትመርጡ ግንዛቤ ከመፍጠር አኳያ ነው በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። በቀጣይ በሌላ ሐሳብ በሌላ ዝግጅት እስከምመለስ ቸር እንሁን። ባይ ባይ።